ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች በዛሬው የምናለሽ መቴ ፕሮግራማችን የእንግዳ የምናቀርብበት መርሃ ግብር ነው። ከዚህ በፊት እንግዳዬን በዚሁ በምናለሽ መቴ ላይ ታውቁታላችሁ። በተለይ በኢስት አፍሪካ ወይ በምስራቅ አፍሪካ በቀጠና ውስጥ እንደዚሁም በሶማሌ ክልልና በመጠቅላላ በኢትዮጵያ ጉዳይ ላይ ሰፋ ያለ እንቅስቃሴ የሚያደርግ የሚያነብና በጉዳዩ ላይ በቂ የሆኑ መረጃዎች ያሉት ግለሰብ ነው። ዶክተር እስማኤል ጎርሴ ይባላል። ዛሬ እንግዳዬ አድርጌ ይዤላችሁ መጥቻለሁ። የመታሰቢያ ቅጸላ ነኝ። አብራችሁን ቆዩ። ጤና ይስጥልኝ ዶክተር እስማኤል ስለመጣህ በጣም አመሰግናለሁ። ሰላም ሜቴ፣ በጣም ነው የማመሰግንሽ። በሁለተኛ ጊዜ ደግሞ በዚህ በፕሮግራምሽ እንደጋበዝሽኝ በጣም ነው የማመሰግነው። እኔም አመሰግናለሁ። አልያ ስለምትለኝ ነው እንጂ በብዙ አቅጣጫ ፈልጋለሁ። በብዙ ጉዳዮች ላይ ያንተን ሀሳቦች መስማትና ግን የስራ መጨናነቅ እና በብዙ ስራ ስለበዛ ነው እንጂ ሌላ አይደለም። እና ዛሬ ስለተገኘ በጣም ደስ ብሎኛል ማለት ነው። ታንክ ዩ። እኔም በጣም አመሰግንሻለሁ። በጣም ደስ ብሎኛል ከአንቺ ጋራ በተለይ አይሪላ በጣም ነው የማከብርሽ። በተለይ በዚህ በሚዲያ ብቻ ሚዲያ እንደ አራተኛ ፒለርን ቢባልም you are principled የሆነ ኢንቨስቲጌሽናል ጆርናሊስት ስለሆንሽ በጣም ነው የማመሰግነው። አመሰግናለሁ። እግዚአብሔር ይስጥልኝ። ባለፈው እኔ እናንተ ስንወያይ በተለይ በቀጠናው አካባቢ እየሆኑ ስላሉት ነገሮች በሌላውም በጠቅላላ የአፍሪካ ጉዳዮች የኢትዮጵያ ጉዳዮች ውይይት አድርገን ነበር። ብዙ መረጃዎችን ሰጥተ ነበር። በፋኖ ጉዳይ ሀሳብ ሰጥተ ነበር እና አሁን ያለንበት ከትላንትና እና ዛሬ እኔ እናንተ በምንወያይበት ጊዜ የተወሰኑ ለውጦች አሉ። የተወሰኑ ሰዎች ተስፋ ቆርጠው ወደ መንግስት የገቡበት ጉዳይ አለ። በድርድር ስም ቢሆን እንደገና ፋኖ የተባለው ኃይል ደግሞ አማራ ፋኖ ብሔራዊ ንቅናቄ ብሎ በአንድነት የቆመበት ጉዳይ አለ። እኔ እናንተ ዛሬ ኢንተርቪው ቃለ መጠይቅ በምናደርግበት ሰዓት በአንድነት የተሰባሰቡ በተናበበ መልኩ የተሰሩ ስራዎችን ሪፖርት እያደረጉ ያሉበትን ዜናዎች አይቻለሁ። እንደገና ደግሞ ወደ ውጭው ፖለቲካ ስንሄድ አንተ ራስህ ብዙ ቦታዎች ትጋበዛለህ አውቃለሁ። ብዙ ቡድኖች አሉ፣ ብዙ እንቅስቃሴዎች አሉ። ሁሉም ይፈልጓል። ነገር ግን ሀሳቡ አንድ ሆኖ ወደ አንድ ቦታ ላይ ተሰብስቦ ላለመቀመጥ ሁሉም በተለያየ አካባቢ የመጓተት ነገር አለ። እሱን ወደኋላ የምንነጋገርበት ነው። ከሰሞኑን እዚህ ኤምኤስ ዕለታዊ ላይ አንድ ዜና አካፍዬ ነበር እና እዛ ላይ የተወሰኑ ወደ 3 የሆኑ ድርጅቶች በአንድ ላይ የሶማሌ ክልልን የራስን እድል በራስ የመወሰን ውይይት አድርገን ስምምነት ላይ ደርሰናል ብሏል። እንግዲህ ይሄ ወግለግንም ምንም ጨምሮ ማለት ነው እና ይሄ ስሰማ ወደ አንተ ነው መምጣት የፈለኩት። አንተ በኢትዮጵያ ላይ ያለህን አቋም አውቃለሁ። ከዛም አንጻር ማናቸው ምንድናቸው በሶማሌ ክልል ላይ ያለውን የፖለቲካ አንድምታ ምን ይመስላል የሚለውን ከኛ በተሻለ አንተ መረጃ ስላለ ከዛ ብንጀምር ብዬ ነው። ያው አንደኛ እንደምታውቂ እዛኛ አካባቢ ይሄ በተለይ አርቲክል 39 የኢትዮጵያ ኮንስቲቱሽን ያው ወደዛ ወርዶ በጎሳ ብቻ ሳይሆን ያው ለምሳሌ አሁን ሶማሌ አንድ ቋንቋ ነው፣ አንድ ሃይማኖት ነው። ሆሞጂኒየስ ለማለት የሚያስችል በዚህ በአንትሮፖሎጂ መነጽር ካየሽ ይባላል። ግን ያ ራሱ 33 32 የተለያዩ ጎሳዎች አሉ እና አሁን ጥምረት የፈጠሩት 2 ብቻ ናቸው። ሁለቱ የዳሮድ እና የዚህ ዳሮድ ኡጋዴን ራሱ አንደር ይመጣል። ሁለተኛው ደግሞ የኢሳ ነው እና ሌሎቹ ደግሞ በጣም ነው የተናደዱት በዚህ እና ሌላው 30 ደግሞ እኛ በማን ነው የምንወከለው? እና ሁለተኛ ነጥብ ደግሞ እነሱ የሚያምኑት ምንድነው የሚሉት የፌደራል ሲስተም ፌደራል ሲስተሙ እና throughout the Ethiopian history በኢትዮጵያ ታሪክ ብናይ እነሱ የሚያምኑት ከአገር ለመለየት ነው። በቃ ሰልፍ ዲተርሚኔሽን ወስደን እስከ መጨረሻ መቁረጥ አይነት ነው። ሌሎቻችን ግን ምንለው የኢትዮጵያን የሁላችንም የሶማሌ ብቻ ሳይሆን የኦሮሞ ብቻ ሳይሆን የትግራይ፣ የአማራ፣ የሌሎቹ የተለያየ ኢትዮጵያ ውስጥ ያሉት ጎሳዎች ማለት ኤትኒክ የምንበለው
ችግራችን የሚፈታው በአንድ ነው የሚፈታው ወደንም ጠላንም እና በዚህ ነው ልዩነታችን እና አንዳንድ ሰዎች አለማወቃቸው አሁን ደግሞ ትንሽ በዚህ በኩል በፋኖ ፋኖ አሁን እንደምታውቂ በጣም ኃይለኛ ሆኖ ነው የመጣው። እውነቱን ብነግርሽ በአብዛኛው በዚህ በዌስተርን ኢቨን ሚዲያ ላስት ወደ 6 ወር እኔ በአረበኛም ሰማለው ፈረንሳይኛ ያው በዛ ነው የተማርኩት ጀርመንም አነባለው ሰማለው እና ስታየው በቃ አድቫንስ ሆኖ ነው የመጣው። ይሄ ቅድም ያልሽው አንዳንዱ ወደዛ ይሄዳል እሱ ለኔ እንደ ማይነር ነው ቆጥረው እና አንድ ላይ መምጣታቸው ራሱ ትልቅ ነው እና በኋላ እንነጋገራለን። ይሄ ነው አንዱ ትሪገር ያደረጋቸው እነዚህ ሰዎች። እነዚህ አሁን ለምሳሌ ኡጋዴን ናሽናል ሊበሬሽን ፍሮንት፣ ሶማሌ ኮስ የሚሉት አለ፣ ሶስተኛው ደግሞ ሳርዳ የሚሉት ግሩፖች ናቸው እና ቅድም እንዳልኩሽ ችግራችን የጎሳ አይዲዮሎጂ ነው። ጎሳ ከዚህ ከጎሳ አይዲዮሎጂ እስከ ርዕዮተ ዓለም እስካልወጣን ድረስ ወደፊት መሄድ አይቻልም። ሌላው ደግሞ አብዛኛው ከዚህ ከኦኤንኤልኤፍ ጋር ሁልጊዜ ችግር የሚፈጠረው ዚያድ በሬ ለምሳሌ ሰው ማያውቀው ዚያድ በሬ እናቱ ኡጋዴን ነች። የኡጋዴን ዘር ዳሮት የሚባል እሱ ራሱ ዳሮት ነው እና ምንድነው ያደረገው 1978 ኢትዮጵያን ከወረረ በኋላ ሲሸነፍ ምንድነው ያደረገው በዛ ጊዜ ይዋጋ የነበረው ዌስተርን ሶማሊ ሊበሬሽን ፍሮንት የሚባለው የነበረው እና ዌስተርን ሶማሊያን ሊበሬሽን ፍሮንትን ያው ሁሉም ሶማሌ የሚያቅፍ ነው። እነሱ ጋራ ያልተስማማው እነሱ የሚሉት በዓለም አልታየም በታንክና በአይሮፕላን የሚዋጋ ሊበሬሽን ፍሮንት ነፃ አውጪ በዓለም አልታየም እና እንዴት ነው አንተ ለምሳሌ እኛ ራሳችን ነው የምንዋጋው ችግራችን ደግሞ በችግራችን እኛ ነው የምንፈታ ብሎ ቢጠይቁት 80 የነሱን ትልልቅ ኮሎኔሎችን ያኔ ነው የረሸነው እና በኃይል ነው መጨረሻ ላይ በጁላይ 7 1977 ነው ወደዛ የገባው እና ከገባ በኋላ ደግሞ ሲሸነፍና ወደ ሶማሊያ ሲመለስ ደግሞ ምንድነው ያደረገው ዌስተርን ሶማሊያንን አጠፋው ዲስማንትል አደረገው እና 1984 ኡጋዴን ናሽናል ሊበሬሽን ፍሮንትን ፈጠረ። ከዛ በኋላ የራሱን ለምሳሌ ዳሮት በዛ ዘር የፈጠረው እና አብዛኛው እኛ አካባቢ የሚኖር ደግሞ ይሄንን ነው የማንቀበለው። አሁን ለምሳሌ ያው ወንድሞቼ ናቸው እህቶቼ ናቸው፣ ግን እውነት ለመናገር እኔ ራሴ ከነሱ ጋር ቁጭ ብዬ ተነጋግሬ ያለው እና ፎርጌት አባውት ሶማሊያ አልኳቸው። ትልቁ የኢትዮጵያ ችግር መፍታት የምንችለው በአንድ ላይ ነው እና they don't want that። ትልቁ ደግሞ ሌላ ችግር መሰለሽ አሁን ለምሳሌ ማዴ ይባላል፣ እናንተ ማዴ ትላላችሁ። እዚህ ሁልጊዜ ደግሞ ኢንተርቪው ይደረጋል፣ በዚህ በአዲስ ስታንዳርድ ሁሉ ይደረጋል። ግን የሚገርምሽ መሰለ አንደኛ ነገር የተወለደው ሶማሊያ ውስጥ ነው። 15ቱ you can verify ይሄ ነገር ለወደፊት ይቅርታ አድርግልኝና ይሄንን እንደ ሆምወርክ ወስደሽ you can verify who is who ONLF ብለሽ ከ15ቱ 14ቱ ሶማሊያ ነው የተወለዱት። እሱ እዛ ነው የተወለደው፣ እዛ ነው ያደገው። ኡጋዴን የስክላን በመሆኑ ብቻ 19 ወደዚህ ነው የመጣው ማለት ነው እና አንዳንድ ጊዜ ኢቨን ጆርናሊስቶቹ ለምሳሌ ጸዳለ ኢንተርቪው ስታደርገው እንደ ኢትዮጵያዊ ነው የምታደርገው፣ እኛ ደግሞ በዛ አናይም። ይሄ ነው ሌላ አለማወቅ ነው እና ስነግራ አሁን ለምሳሌ እና ስትለው እኔ ምንድነው በቋንቋ ለምን አይናገርም ለማለት ሳይሆን ኢትዮጵያ የሆነ ኢትዮጵያ ውስጥ ተወልደ የኢትዮጵያን ኦፊሻል ላንጉዌጅ አምሃሪክ ነው እና how on earth ያንን እንኳን ማወቅ የማትችል ሰው እንዴት ትልቅ ሶማሊ ሪጅንን እንዴት ልታስተዳድር ይችላል? ይሄ ነው እና ሌላው ደግሞ ችግር ምን መሰለሽ አሁን የጋዙ ሁኔታ ነው። ጋዙ አሁን ቅርብ ጊዜ ለምሳሌ እንደምታውቀው ምንድነው የፈርቲላይዘር ደግሞ ይሰራል ተባለ አብይ እንዳለው እና ጋስ ደግሞ እዛ ተገኝቷል። ጋሱ ደግሞ አሁን የዚህ ሁለተኛው ደግሞ የሪሶርሱ እንደምታውቀው ወደ በኋላ እንገባለን። እነዚህ የአረቦች ወደዚህ ሩጫ መምጣታቸው እኛንን ያው ድሮ ኮሎኒያሊስቶች ኢትዮጵያ አልተገዛችም we are happy about that። በሌሎቹ ግን በሁለት ነበር የሚጠቀሙበት። አንደኛው ነገር የሪሶርሱ ነው፣ ሁለተኛ ደግሞ ሂውመን ካፒታል ነው። እኔና አንቺ ዛሬ እዚህ የምንቆየው ለምንድን ነው? አገራችን ሰርቲን ማንት ሰንሻይን ሆኖ እዚህ የምንቆየው this is a colonial ያለው ነው እና
ይሄ የጋዙ ሁኔታ ደግሞ እነሱን አስነሳቸው ማለት ነው እና ያ ደግሞ እንዲጠቀሙበት ነው የሚፈልጉት እና ትልቁ ችግር ሙስጠፌ ደግሞ ያለበት ችግር መሰለሽ ከፌደራል የሚመጣው እጅ ሁልጊዜ ስራው እንዲሰራ አይሰጠውም ይከነዱ እና እዛ ላይ የሚያስቀምጡት ሁልጊዜ እነሱ የሚፈልጉት አይነት ሰው ነው እዛ የሚያስቀምጡት እና ከ13 በላይ የሶማሌ ፕሬዚዳንቶች እዛ ክልል የሚባለው ነው የቀየሩት። ሌላው ደግሞ መጨረሻ ላይ ምልሽ እዚህ አሁን ያው ያኔ በወያኔ ጊዜ ማን ነው ያኔ የተገደለው አቶ ምንድነው በዚህ ከምንድነው መስፍን ሱም ጋር የተገደለው ሰውዬ ስሙን ረሳሁት ቅርታና እሱ ነበር የሚያዘው አባይ ፀሐዬ ነበር የሚያዘው የኛን ክልል እሱ ነበረ ሁሉ ነገር በሱ ነበር የሚሄደው። አሁን ደግሞ በብርሃኑ ጁላ ነው የሚሄደው። ብርሃኑ ጁላ አሁን ቅርብ ጊዜ ምንድነው እዛ ሶልነት ሰናግ ሐሰን ሼክ እዛ ሄደው ስብሰባ አድርገው ሌላ ምናምን ሌላ አይነት ለመፍጠር ፈልጎ እዛ ሲሄዱ ምንድነው ያለው ብርሃኑ ጁላ ሙስጠፌ እዛ መሄድ አትችልም ማለት እና እሱ ነው የሚያዘው አሁን የኛ ክልል እና ሶስተኛ ነጥብ ደግሞ ከፌደራል የሚመጣው ሁኔታ እጅ አለበት ማለት ነው እና ሶማሌ ሪጅን ምንም እንኳን ሪጅን እና የራሱን ለምሳሌ በዛ አርቲክል 39 ነው አርቲክል 8 ለምሳሌ ብትመልከቲ የኢትዮጵያ ህገ መንግስት ምን ይላል? ሉዓላዊነት ያለው ክልሎች ናቸው። በዓለም የማይታይ ነገር ነው። አውቆ ይሄ ዲቫይድ ኤንድ ሩል እንዴት ይኸው ለምሳሌ አሜሪካ አሁን አለች አይደለም ዋሽንግተን ዲሲ ነው ፌደራል ሲስተም ያዘው እና እኔ ሚኒሶታ ነው የምኖረው። ሚኒሶታ ምንድነው የሉዓላዊነት ህግ አላት ብልሽ ከሪያሊቲ የራቀ ነው። ኢዝ ዲቫይድ ኤንድ ሩል ነገር ነው እና ሶማሌ ሪጅን ለዚህ ነው ግን ከድሮ ይሻላል ለማለት ይላል። ትንሽ ሰላም ነው ያለው። ሌላው የመጨረሻ ደግሞ የምጨምርልሽ አንድ ነገር እዛ ላይ ሶማሌ ውስጥ አንድ ነገር ሲነሳ እዚህ ደግሞ ኢፌክት ይኖራል እና ቦርደሩን መሰለ የውሸት ቦርደር ነው። አሁን ትልቅ ለወደፊት ሁልጊዜ የኔ አርጉመንት ምን መሰለሽ ዩናይትድ ስቴት ኦፍ ሆርን ኦፍ አፍሪካ የምንፈጥር ሀገሮች ነን እና የኮሽን ክራይሲስ ኦፍ ሊደርሺፕ ነው እና አሁን ያው እነዚህን ሰዎች ደግሞ የፈጠረው ሌላ ነገር አይደለም። በኋላ እንገባለን። ሶማሌላንድ በእስራኤል ከታወቀች በኋላ እስማኤል ኡመር ጌሌ እንደምታውቂ በውሃም በኤሌክትሪሲቲም 1.5 to 2 ቢሊዮን ዶላርስ ከኢትዮጵያ ያገኛል እና በርበራ እንድትነሳ አይፈልግም እና አሁን እነዚህ ከፈጠሩት ኦርጋናይዜሽኖች ውስጥ እሱ ነው ገንዘቡን የሚሰጣቸውና እሱ አሁን ኢቨን በአገር ቤት ስብሰባ አላደረጉም። ያደረጉት ቤልጅም ነው። ከኋላ ደግሞ የሚያሽከረክረው የጅቡቲ አምባሳደር ነበር እዛ የሚሰበስባቸው። በጣም ውስብስብ ነው ነገሩ። እንደው ተመልሰን እንመጣለን። ይሄ በተለይ የአፍሪካን በተለይ ኢስት አፍሪካ ወደ አንድነት የማምጣትና የመስራት ነገር አንድ ላይ አብሮ የመቆም ነገር በጣም ትልቅ ህልምና የሚያሻግር ሀሳብ ነው። ግን ይህ እንዳይሆን ነው አሁን ብዙ ጦርነት እየተገባ ያለው። በሶማሌ ክልል ከሌላ ክልል አንጻር ሲታይ ሰላማዊ ነው። ከበፊቱ ከነበረው ጄሎ ጋርደንን ሄጄ አይቼዋለሁ። በጣም የሚገርም ነው። ከዛ ያንን ሁሉ ያደረገ አብዲሌ ዛሬ ተፈቶ እንደ ልቡ የሚሸለምበት የሚጨፍርበት ሀገር መሆኑ በጣም ያሳፍረኛል። ምክንያቱም ኦኤንኤልኤፍ ይቅርታ አድርግልኝና ኦኤንኤልኤፍ ሲፈታ እንደግፋለን ብሎ ነው ያሉት። ሲታሰር እንደምድሮ ለምንድን ነው የታሰረ ነው እና ምን መሰለሽ አንዳንድ ጊዜ we have to dissociate ህዝብ ለምሳሌ ሶማሌ በሶማሌ በሪሊጅን ይባላል፣ ግን ውሸት ነው። ከሪያሊቲ ብንነሳ አሁን አብዲሌ እዛ ጄል ጓዴን እየጨረሰ ነው። ዘሩ ደግሞ ኡጋዴን ነው። የነዚህ አሁን የኦኤንኤልኤፍ ከሞቃዲሾ የመጣው አንድ ናቸው። ግን እነሱ የሚከራከሩት ኖ አብዲሌ ዘራችን እስከሆነ ድረስ መታሰር የለበትም ነው። ዘራቸውም ደግሞ ያልሆኑ ሰዎች ለፖለቲካው ሲሉ ማንም የተለያየ ጃኬት እየደረበ ነው የሚመጣው። አሁን እንደተረዳሁት ከሆነ ይሄ በጋምቤላም ሲደረግ ነበር። በአንድ ወቅት ወያኔዎች ያንን አካባቢ ለመያዝ ሲፈልጉ አኝዋኩና እዛ ነባር ኑዌሩ ጥያቄ ሲያነሳ ከሳውት ሱዳን እያመጡ እያስተማሩ ሾሙ ነበር አካባቢውን እንዲያስተዳድርላቸው እና ውስብስብ ነው የኢትዮጵያ እና በተለይ ቦርደሩ ያለው ጉዳይ።
እና ሶማሌ ክልል እኛ ወደ ኢትዮጵያ ስንገባ በየክልሉ ኢሳት ሰራተኞችን ምስጋና ዝግጅቶች ነበሩ። በተለይ ጄሉ ጋርዴንም እዛ ሶማሊያ ክልል ላይ ሶማሌ ክልል ላይ የነበሩትን ብዙ ነገሮች እኛ እናጋልጥም ስለነበረ ዶክመንተሪ ምንሰራ ስለነበረ ኦፊሻሊ ነው ሊያመሰግኑን ሄዱ። እዛ ስንሄድ ብዙ ሰው አሁን የማይናገረው የሶማሌ ክልል እንደሌላው ወይም ከአንዳንድ ክልሎች በጣም በላቀ ሁኔታ የብሔር ብሔረሰቦች ከተማ ሆናለች። የሶማሌ ክልል ትሆን እንጂ በጣም ብዙ ሰዎች የሚኖሩበት መሆኑ በጣም ይዘነጋል። እና እንደዚህ አይነትን ቦታ በጣም በጥበብ መያዝ ሲገባ ሶማሊያ የተወለዱ ሌሎች ዜጎች እየመጡ እንደገና የነፃ አውጪ ምናምን የሚለው ነገር እንዳለ ሆነው ከታላቋ የዛያድ ባሬን አጀንዳ ለማራገብ ወይ ይሄ ነገር የመጣው የሚል ጥያቄ መጥቶብኝ ነው። ያ ትክክል ነሽ። ለምሳሌ ያው አሁን እኔ ድሬዳዋ ነው የተወለድኩት። ድሬዳዋ ትግሬ፣ አማራ፣ ኦሮሞ የሚባል ጉራጌ ምንም አናውቅም ነበር። ያው ኳስም በደንብ ስለምንጫወት 11ዱ ከተለያየ ነበር የሚመጣው። አሁን ቅርብ ጊዜ ኢቨን መሳይ የእናንተውን አንከር ኢንተርቪው ሲያደርገኝ ቅርብ ጊዜ አንዳንድ ችግሮች ተነስቶ ነበር። ድሬዳዋ እኮ የኦሮሞ ነው ትባላለች እና ኦኤምኤንኤች እኔ አልኩት 21st ሴንቸሪ ለዚህ እኮ ነው ፕሪሚቲቭ ሶሳይቲ ነጮቹ እኮ የሚሉን እኮ ሃው ኦን ኤርት ድሬዳዋ ፖለቲካል ፕሮጀክት መሆን ያለባት የተለያየ ዳይቨርሲቲ መሆን ያለባት ሀገር ዛሬ ከአንተ ጋራ ተከራክሬ እኔ የድሬዳዋ ነው ድሬዳዋ አይደለች የሁሉም ኢትዮጵያዊ አገር ነች። ደግሞ ውሸታቸው ነው። ፖለቲሻኖች ናቸው ይሄንን ምንድነው የሚያደርጉት እንጂ ሪያሊቲ ከሄድሽ ድሬዳዋ ሁሉም ይኖርበት ነው። ሴም ቲንግ ለምሳሌ አሁን ያው እኔ አሁን ሙስጠፌን ሳገኘው ምንድን ያልኩት ሁለት ጊዜ ነው ከሱ ጋር ስብሰባ የተቀመጥኩት እና ሰዓቶች ነው የወሰደኝ። ምንድነው አድቫይስህ አለ ኢስማኤል። ምን አልኩት? ሁለት ነገር ነው የሚያስፈልገን፣ ኢኮኖሚ በደንብ ማድረግ፣ ሰላምን ደግሞ ማምጣት። ግን ትልቁ ደግሞ መሰለ የዚህ የአስተሳሰብ እንዴት እንቀይራለን። አስተሳሰብ ስለው መሰለ ለምሳሌ የኛ የጎሳ ነገር አለ። አሁን ለምሳሌ አርቲክል ቴሪና እየተጠቀሙ እኔ ኦጋዴን ነኝ እኔ ይሄ ነኝ እያሉ እና ያንን ነገር እንዴት ትቀይረዋል? የምትቀይረው የሌሎቹን ለምሳሌ የአማራ የኦሮሞ የምናምን እዛ ውስጥ አስገባቸው፣ ሰራተኛ አድርጋቸው፣ ኳሊፋይድ ከሆኑ ስጣቸው። ኢቨን ለወደፊቱ ከሆነ የገቨርንመንት ውስጥ እንዲገቡ አድርገ እና ከዛ በኋላ ሶማሌ ብሎ ሲከራከር አንተ ጋር ስለሚከራከሩ ወደ ላይ አንድ ላክ ሆኖ ይመጣል እና ያንን እያደረገ ነው። አንዳንድ ስራዎችን እየሰጠ ነው። አሁን ለምሳሌ ጅግጅጋ ዳይቨርሲቲ ነው። ለምሳሌ እናንተ አይታችኋል። የሚያሳፍር እህቴ የሚያሳፍር አማራ ነው ትግሬ ነው ምናምን ከማለት this is a ትራይባሊስት የሆነ ከሪያሊቲ የራቀ ነው እና ሙስጠፌ በዛ በኩል እየሰራ ነበረ። ግን ከዚህ በኩል ከዚህ ከፌደራሉ ይሄ ኢንቪዚብል ሃንዱ ስለሚመጣ እዛ ውስጥ ያሉ ትልልቆች አሉ። እዛ ውስጥ ከምንድነው ከዚህ ከኢፒአርዲኤፍ ስኩል ግራጁዌት ያደረጉ ስላሉ ያንን ነቀርሳና ማለት ያንን መርዝ የሚረጩት እነሱ ናቸው። የኢስት አፍሪካን ጉዳይ በዚሁ የምንንካው አሁን አንተ ባልከው መሰረት እንግዲህ ድሬዳዋ ከአንተ ጋር የተማሩ ሰዎች ሌላ ቦታ የተማሩ ሰዎች እኮ ጅቡቲ ያስተዳድራሉ። ሌላ ቦታ ላይ ሁሉ ይሄዳሉ። ኤግዛክትሊ ወደ ኢትዮጵያ ስንመጣ ኢትዮጵያ ያልተወለዱ ሌላ ቦታ የተዋለዱት ኢትዮጵያ እየገቡ ፖለቲካ ይሰራሉ ለገዢዎች። ከዛ በላይ ግን ስናልፍ ኢትዮጵያ ተወልደው ያደጉት ደግሞ ሌላ አካባቢ ድረስ ሄደው ምክንያቱም በደምና በስጋ የመዋሃድ ነገራችን በጣም ሰፊ ነው። ቀኝ ገዢዎች ኮሎኒያሊስቶች መጥተው በቆራረጡልን ነው እንግዲህ ይህንን ሁሉ መከራ ውስጥ የገባ ነው። አሁን ትልቁ ተስፋ የነበረው አሁን ያለው አብይ አህመድ ሲመጣ ትልቁ ተስፋ የነበረው ያንን ነገር ሪኮግናይዝ አድርጎ በተለይ ከኢስት አፍሪካ የመጀመር ዌስት አፍሪካኖች ቱ ሰም ኤክስተንት ጀምረውታል። የሆነ እንቅስቃሴ ኢስት አፍሪካም የተወሰነ ነገር ጀምረው ነበር። ኢትዮጵያ ግን የለችበትም እና እነሱ ሊገዙን በፈለጉበት መጠን የሄዱበትን ጉዳይ አሁንም እኛ ቁጭ ብለን ለምንድን ነው እዛ የምናደርገው? አሁን መንግስት አንዴ ሶማሌላንድ ምናምን በሚለው ጉዳይ ከሶማሊያ ጋር ግጭት፣ አሁን ደግሞ ያው ከኤርትራም ጋራ ግጭት፣ ከሱዳን ጋራ ግጭት፣ ከሁሉም ጋራ በግጭትና በውጥረት ነው ያለ ነው። ኢን ሪያሊቲ ግን ኢስት አፍሪካ በተከፈተ ቦርደር በኢኮኖሚም
እንደዚሁም ደግሞ በፖለቲካም እንደዚሁም ደግሞ በተለይ በጸጥታ ጉዳይ ላይ የጋራ ኃይል ይዞ መንቀሳቀስ ሲገባ ወርደን አሁን አማራ፣ ትግሬ፣ ጉራጌ ምናምን እያልን ያለ ነው እና ይሄንን እንዴት ታያለህ አንተ? በሁሉም አቅጣጫ ላይ ያሉትን ስብሰባዎች ስለመከታተል ትክክል ነሽ። ለምሳሌ ተመልክቼ አሁን እስማኤል መርጌሌ እና ቅርብ ጊዜ አብይ ተገናኝተው ነበር እና በዛ ትልቅ የምን ጦርነት ነበረባቸው። ግን አብይ ምንድን ነው የሚለው? ለምንድን ነው አንተ ኢጂፕሽያኖቹን እዛ የምታመጣው? እኛ እኮ ይሄ ሁሉ እንሰጥሃለን። ግን ችግሩ መሰለሽ እዛ 80% የሚኖሩት ሰዎች የድሬዳዋ ሰዎች ናቸው። አሁን ለምሳሌ እስማኤል መርጌሌ ኖት ኦንሊ የድሬዳዋ የኛ ሰው ብቻ ሳይሆን ከወንድሙ ጋራ ከዩሱፍ ጋራ እኛ አብረ ኳስ የምንጫወት ነው እና ቤት የነሱ ቤትና የኛ ቤት ምንድር ባቡር ይባላል ገንደ ዲቦ እና ወደ ስንት ልበልሽ 20 ፊትም አለ። በደንብ ነው በቃ በደንብ ነው የምንተዋወቀ የነሱ እህት ከእህቶች ጋራ አሜን። the sad part ምን መሰለሽ እሱማ ጅቡቲም ራሱ ኢትዮጵያ ነበረች እና ምን መሰለሽ ጅቡቲ የአፋርና አሁን ትልቅ ጦርነት ነበረ ላስት ዊክ የአፋርና የሶማሌ የሚባል የአፋርና ሶማሌ ሁለቱም እዚህ ይኖራሉ። ኢሳዎቹ እዚህ ኢትዮጵያ ውስጥ ይኖራሉ፣ ኤርትራ ውስጥ ይኖራሉ። ለምንድን ቅድም እንዳልኩሽ ነው እህቴ ሊደርሺፕ ቢገኝ ኖሮ ጥሩ አይነት መሪ ብንኖረን ኢትዮጵያ እኮ ያልተገዛች ሀገር ነች። ኢትዮጵያ እኮ ቅርብ ጊዜ እንዳልኩሽ በጣም የታወቀ ቲቦር ናጂ የሚባል ቬተራን የሆነ አፍሪካን አፌርስ ሴክሬታሪ የነበረ ኢንተርቪው ተጠይቀ ላስት ዊክ እና ምንድነው ያሉት? ስለ ቀጠናው ነበር የሚያወራው እና ምንድነው ስለ ኢትዮጵያ ጋር ሲደርስ ኢትዮጵያ ትጠፋለች ምናምን ሲል ኖ ዶንት ሉክ አለ ኦን ዘ ሱርፋስ ያለውን እንዳያስደነግጥ። ይሄ ለምሳሌ በዘር ምናምን ቢሃይንድ ኢፍ ዩ አር ኤርት አለ ያንን ካገኘው ትልቅ ሲቪላይዝድ የሆነ ያልተገዛ አገር ነች። ያ በጣም ሶሊድ ነው አለ በጣም እና ኢትዮጵያ ፖለቲካል ፕሮጀክት ኖት ኦንሊ ዛሬ እህቴ ዓለም ኒው ወርልድ ኦርደር ውስጥ ነው የገባ ነው። ይሄ ኒዮ ሊበራሊዝም እየጠፋ ነው። አሁን ለምሳሌ ከ80 ዓመት በፊት የተደረጉት ለምሳሌ እንደ አይኤምኤፍ እንደ ወርልድ ባንክ እንደ ዩናይትድ ኔሽን ሁሉ they put in question mark ብሪክስ እየተፈጠረ ነው። ሰውየው አሁን ለምሳሌ እዛ ሄዶ ትራንዚሽናል በቃ ፍላምቦይንት በቃ እንደ ፍላወሪ ነገር እያደረገ ነው። ዓለም እያሳቀ ነው። አሁን ለምሳሌ አይታል ቬኔዙዌላን ይዞ ሰዎቹን ሰብስቦ ሺ ጊቭ ሚ ኖቤል ፕራይሱን ሰጠችኝ ይላል። ዓለም ይሄ እኮ ሩል ቤዝድ የነበረው ድራሹ ጠፍቷል። ይሄንን ለማለት የምፈልገው መሰለሽ ኢትዮጵያ እና ላይቤሪያ ደግሞ ከዚህ ከሄዱት ሰዎች ናቸው። ኢትዮጵያ ፖለቲካል ፕሮጀክት ከዚህ ከወስተርን ሌሎቹ ኮሎናይዝ የወሰዱት ሀገረ መንግስት የሚባል እና የኛ የነበረ ለምሳሌ ኢትዮጵያ ራሷን የቻለች ሀገር ሺ ዲፊትድ ኢታሊያን ዲፊት አድርጋ 1896 እንደዚህ ያንን እንኳን ሂስትሪ ላይ መስማማት አቃተ። በዛ ሂስትሪ ይሄ አማራ ነው። ይሄ አሁን ቅርብ ጊዜ አንድ የታወቀ የእስራኤል የታወቀ ኢንተርቪው ሲጠየቅ ብዙ መጽሐፍ የጻፈው ምን አለ? I really admire Meles Zenawi, but I sit down with him and I have had long discussion በኢትዮጵያ ሁኔታ ስቴት ፎርሜሽን አለ ምን አለ በግርድ ለምሳሌ በናይሉ ሲሰራ አለ I was happy he has a visionary ጥሩ ነበር ግን one thing I could not persuade him to stop it is the hatred he has to Amara people ተመልከች ጠላት እንደነበረበት ጥላቻ ለምንድን ነው ጥላቻ እንደዛ የሚሆነው? አንተ በትልቅ ደረጃ የምትታይ ሰውዬ why you are doing that ብዬ ነው የጠየቁትና he doesn't want to answer me. He passed by አለ ግን he engaged with me with a discussion አለ እና what I'm trying to say ይሄ at the end of the day መጨረሻ ላይ ለምሳሌ ወስተርን ሶማሌ ይባላል ወይ ኡጋዴን ናሽናል ሊበሬሽን ፍሮንት፣ ኦሮሞ ሊበሬሽን ፍሮንት፣ አፋር ሊበሬሽን ፍሮንት፣ አሁን ደግሞ ፋኖን እየመጣ ነው። ምንድነው at the end of the day ሩጫቸው 4 ኪሎ እና is a power ነው አይደል? መጨረሻ ላይ ወደዛ ያኔ አብይ ሲወስድ እኮ ሁሉም መሳሪያውን አስቀምጦ ወደዛ ሄዶ we couldn't find it ጥሩ አይነት ፍኖተ ካርታ ያኔ ቢኖረን እና ኢትዮጵያዊነትን የሚገልጽ ቢመጣ ኖሮ ዛሬ በዛ ችግር ያልደረስን። ግን ሁሉም
ለራሳቸው ፖለቲካል ፍጆታና ለራሳቸው ከሁኔታው ሳይኮሎጂካሊ ህዝቡን በተለይ ኤሊቲስቶች ይሄንን ስለሚጠቀሙ አብዛኛው ኖት ኦንሊ ኢትዮጵያ ኢን አፍሪካ ለምሳሌ ብዙ ተጽፏል ስለ ሀገረ መንግስት አሰራርና ኤትኒሲቲ እንዴት እንደሚጠቀሙበት እና what I'm trying to say ኢትዮጵያ አሁን የሚያስፈልገን መጨረሻ ላይ እንናገራለን ይሄንን ለምሳሌ አስተያየት ያን ወደዛ 4 ኪሎ ስንሄድ ከዚህ አይነት ሜንታሊቲ የሚወጣና ጥሩ አይነት አይዲዮሎጂ ተሸክሞ ጥሩ አይነት ኢንስቲትዩሽን እንዲፈጠር at the end of the day በጠቅላላ ኢትዮጵያኖች እኮ የሚፈልጉት አንደኛ ሰላም ነው ሁለተኛ የሚፈልጉት ምንድነው ጥሩ አይነት መንገድ እንዲሰራላቸው ውሃ እህቴ ባለፈው ጊዜ የሰራሽው አሁን ለምሳሌ ፕሮግራሙ ሲጀመር ሄደሽ you have done it an excellent job to education part in ውሃ እንዲደርስ ለምሳሌ ሲስተሮቻችን በሚሞቱት ሲወልዱ ያ እንዲቀነስ በሄልት በኩል those are what we have to focus እና ወደ ሌላ እንዳልሄድና በዚህ ላይ አቆማለሁ ልክ ነው አይ ወደፊት በደንብ እንሄድበታለን ስለዚህ ይሄንን የአፍሪካ ጉዳይ ኢትዮጵያ በዲፕሎማሲው በመናምኑ ብዙ ችግር ውስጥ ገብታለች አሁን ግን ከጀርባ አሁን ለምሳሌ ትራምፕ ለግብጽ ነው በአደባባይ ለግብጽ እንግዲህ አስፈላጊውን ነገር ለግብጽ አረጋለሁ ብሏል እና እንትን እያለ ነው እየዛተ ነው ያለው ናይልን በእኛ ገንዘብ ነው የገደብነው ግድቡን በእኛ ገንዘብ ነው የገደብነው ስለዚህ ወደ ግብጽ ልትጎዳ አይገባትም አስፈላጊውን ነገር አረጋለሁ ብሎ ግብጽና ሱዳንን ይዞ ኢትዮጵያ አልገባችም ሶፋር ግብጽና ሱዳን ይዞ እንትን እላለሁ አነጋግራለሁ ብሏል አሁን በኢትዮጵያ ላይ እሱ ተጨምሮ ግብጽና ሱዳንን አንድ ላይ ይዞ 3 ሆነው አንድ ትልቅ ሀገር 2 ጎረቤት ሀገራት ናቸው እንግዲህ ላይ የዘመቱ ያሉት ማለት ነው ይሄ ጉዳይ በዚሁ እንዳለ በዚህ በኩል ደግሞ የአረቦቹ እንቅስቃሴ አለ አሁን ላልከው አንተ አፍሪካ በአንድነት እንዳይመጣ ኢቭን ሀገራችን ውስጥ ድሮን ለመንግስት ሰጥተው እርስ በርስ የሚያጨፋጭፉን ውስጥ ለአብይ አህመድ የሚያስታጥቁት ውስጥ አረቦቹ ናቸው የአረቦቹ ኢንተረስት በግልጽ ምንድን ነው በአፍሪካ ላይ ያው አንደኛ ነገር እንደምታውቂ እነዚህ 3 ሌየር ነው ያለው አንደኛ የኛ ችግር ነው ያለው ራሳችን ፖለቲካል ክራይሲስ ውስጣችን አለ እንደምታውቂ ፋኖ ኦላ ምናምን የተባለ ብዙ አይነት ችግሮች አለብን ኮንፍሊክት አንዱ እሱ ሁለተኛ ወደ ላይ ስትመጪ ደግሞ አሁን እንደገና እንደ ሁለተኛ ኮሎኒስት ሆኖ የመጡብን እነዚህ የአረብ ሀገሮች ናቸው አረብ ሀገሮች እንደምታውቂ የጎልፍ የኛ ጎረቤቶች ናቸው አሁን ለምሳሌ የነሱና የኛ ሲደመር 680 ሚሊዮን ፒፕል ነው የሚሆነው እና አሁን ለምሳሌ እስቲ አቡዳቢ እንውሰድ ዛሬ ኢትዮጵያን ጥሩ አይነት ግንኙነት ያላት አቡዳቢ 10 ሚሊዮን ህዝብ ነው የሚኖረው ዛሬ 10 ሚሊዮኑ 1 ሚሊዮን ብቻ ነው የትክክለኛ የዩናይትድ አረብ ህዝብ የሆነው ሌላው 9 ከፓኪስታን ከሌሎች ሀገሮች መጥቶ እንደ ሰራተኛ ነው ያለው እና እነሱ ራሳቸው ይሄንን እድል ያገኙት በዚህ በኦይል ነው ኦይሉ ነው ይሄንን ነገር ያደረሳቸው ሳዑዲም እንደዛ ነው አሁን ለምሳሌ ሳዑዲያና ቅርብ ጊዜ አቡዳቢ በየመን ውስጥ እንደ ጦርነት ጀምሮ ነበር እና ሳዑዲ ምንድነው ያላቸው በ24 hours ከዛ ካልወጣችሁት አልቀበልም ነው ያለው እና እነሱ ወጡ አሁን ምንድነው ሳዑዲ እንደምታውቀው ወደ 35 ሚሊዮን ህዝብ ነው በብዙ ነገር ከአቡዳቢ ይበልጣል ነገር ግን መሰለ እነዚህ አገሮች በተለይ እነዚህ አቡዳቢ ቀጠር ሳዑዲ አረቢያ እነዛ በጠቅላላና በትልቅ ደግሞ ቱርኪ ደግሞ ጨምርበት ምንም እንኳን ከሩቅ ቢመጣ እነሱም መሰለ ሁለተኛ ኮሎኒያሊስት ለመሆን ይፈልጋሉ አንድ የሚፈልጉት የኛን ሪሶርስ ነው ለምሳሌ ኢትዮጵያ ውስጥ ጋዝን ቢወስድም አልመስ እርሻዎች ወሰደው ሳዑዲና አቡዳቢ እኮ ሶማሌ ሪጅን ጋምቤላ ሪጅን አማራ ሪጅን የተባለ እነሱ ናቸው እኮ በፔኒ ነው የሚሰጣቸው እና at the end of the day እንደ ኮሎኒያሊስቶች ድሮ ይሄ ቀኝ ሲባል ሲነሳ የራሱ ሜን ሞቶ የነበረው የሌላውን አገር ሄዶ ገዝቶ ሪሶርሱን 1884 ጀርመን ውስጥ ተቀምጠው እንደ ስፓጌቲ ምናምን እንደ ኬክ ሲቆራረጡ ኢትዮጵያ ውስጥ አልነበረችም ያኔው ኢትዮጵያ ደፊት ስላደረገች ነው የፈራዋት እና ሌላው አሁን ለምሳሌ ሶማሌ ተመልከተ ጅቡቲ ሶማሌ ይባላል ሶማሌላንድ ሶማሌ የብሪቲሽ ነው ኢጣሊያን ነው ሌላው ኤንኤፍዲ ነው እኛ ጋር ደግሞ ሶማሌ ሪጅን ነበር
ይሄ በጠቅላላ እኮ ቅድም እንዳልኩሽ ዩናይትድ ስቴትስ ኦፍ መሆን ህዝቡ እኮ ተጨንቋል። ህዝቡ አንድ ነው። እዚህም በኩል አንድ ነው፣ ከኢትዮጵያም አንድ ነው፣ ኦሮሞም አንድ ነው፣ አማራም አንድ ምን መሰለ is a question of leadership እና እነዚህ ሰዎች የሚፈልጉት ሌላ ነገር አይደለም to diversify የነሱን ኦይሉ አሁን ስለሚያልቅ ይህንን ምንድነው ለመቀየር ነው የሚፈልጉት እና የተለያየ ወደ ቦታ እየገቡ ነው። ኢቨን አርቲፊሻል ኢንቴሊጀንስ ውስጥ እየገቡ ነው እና እነዚህ በተለይ አቡዳቢና ቀጠር እና ሳዑዲ በጣም ኮምፒቲሽን አላቸው በሆርን ኦፍ አፍሪካ እና ቀጠናው ደግሞ እንደምታውቂ $1 ቢሊዮን ነው በቀን በዛ በኩል የሚያልፈው 12% ኦፍ በዛ በማረት የሚያልፈው የዓለም ትሬድ ነው በዛ በኩል የሚያልፈው እና አሁን የእስራኤል እውቅና ለምሳሌ ስትሰጥ ለምንድን ነው የሰጠች ብለን ራሳችን መጠየቅ አለብን። እሷ የምትፈልገው ሬድሲ እዛ ቦታ መታ ባደል መንደብ የሚባል በጅቡቲ በኩል በዛ በኩል ያለውና ገልፍ ኦፍ አደን የሚባል እና ከዛም ሄዶ ወደ ኦሽኑን ይሄ ኢንዲያን ኦሽን የሚሄድ አሁን ያው ቅርብ ጊዜ የአቡዳቢ ምንድነው ሼኹ እዛ ሄዶ ነበረ ኢንዲያ ተፈራረመ። ዛሬ ሁሉ ወጥቶ ነበረ በኒውዮርክ ታይምስ። ምንድነው የሚፈልጉት እነሱ ደግሞ የራሳቸው አላያንስ ነው የፈጠሩት። በዚህ በኩል ደግሞ የራሳቸው አላያንስ ፈጥሯል። ትልቁ ግን ችግር መሰለ የዚህ ሆርን ኦፍ አፍሪካ ለምሳሌ ሶማሊያ ተመልከት። አሁን ሶማሊያ ክሌሚንግ ቴሪቶሪያል ኢንቴግሪቲ የትኛው ቴሪቶሪያል ኢንቴግሪቲ ነው የሚኖረው? ፌልድ ስቴት ሆነ መጨፈሪያ ከሆነ አሁን ለምሳሌ ኢትዮጵያ አሁን አብዛኛው ኢጅፕት the last 35 years ሶማሊያ ፌልድ ስቴት ሆና አንድ ሰው ይኸው አንድ ወታደር እዛ ሄደው ተውና አንድ አልሞተም ከኢጅፕት now they playing the card of Islam ውሸታቸው ነው። የሞተው የኢትዮጵያ ናቸው። እዛ ላይ ከአልሸባብ ጋር ቀን በቀን የሚታገለው እሱ ነው። ቅርቡ ደግሞ ጎረቤቱ እሱ ነው። why we don't see that ለምሳሌ አሁን ሶማሊላንድ ውሰድ። ሶማሊላንድ ለ35 ዓመት ነፃ ወጣ። ድሮም እኮ ብሪቲሽ ሆና ያኔ የትልቁ የቅዠቱ ሁኔታ ግሬተር ሶማሊያ ምናምን ሲባል ወደዛ ነው ሄደው። አሁን ግን ሪያሊቲውን አይተው ዚያድ በሬ ከሀርጌሳ ተነስቶ ነው በአይሮፕላን የደበደባቸው። በአይሮፕላን ኢትዮጵያ ነች ያዳነች። ኢትዮጵያ እኮ ያው ራሷን አታውቅም። አሁን ለምሳሌ ሶማሊላንድ ዛሬ ብትሄጂ 6 ዩኒቨርሲቲዎች አሉ በኢትዮጵያ የሚተዳደሩ እና አብዛኛው ይኸው ደጋግማለሁ፣ ቅርታ አድርግልኝና አንድ ነው። ወደኋላ ሲመዘዝ አንዳንድ ነገሮች በቀደም እያነበብኩ ነበር እና ወደኋላ ሲመዘዝ እዛም ያሉት ዘራቸው ከኢትዮጵያ እንደሆነ ነው እየተነገረ ያለው። አብዱልመጂድ ታውቃለሽ አይደለም? አብዱልመጂድ ሁሴን ዶክተር አብዱልመጂድ ሁሴን ሑክስሪ ታውቃለሽ አይደለም? ከዛ ነው የመጡት። አሁን ለምሳሌ የአብዱልመጂድ ሁሴን ቅርታ አድርግልኝና እግዚአብሔር ይማራትና 1 ዓመት በፊት ስትሞት ሀርጌሳ ነው የተቀበረችው። የእስማኤል መርጌሌ ያኔ 1977 እኛ ወጣት ሆነን ጦርነቱ ዚያድ በሬ አግሬሽን ሲመጣብን እኛ ኮንን ይዘን ወደ ጅቡቲ ወስደን የእስማኤል መርጌሌ አባት መርጌሌ። ይሄ እኮ ውሸት እኮ ነው እህቴ፣ ቦርደሩ ውሸት ነው። ግን አሁንም ደጋግ የሚያስፈልገን መሰለ ጥሩ አይነት አሁን እነዚህ ደግሞ እነ ሐሰን ሼክ ደግሞ መሰለ በቃ ሂዝ ትራቨሊንግ ፕሬዚደንት አሁን ነገ ኢጅፕት ጋር ይሄዳል። ይሄ አያስፈልግም። አሁን የሚያስፈልገው ቁጭ ብለህ እነዚህ ለሪሶርስ ነው የሚመጡት። አሁን ለምሳሌ ሶማሌ ሪጅን ውስጥ they want to get all the land, they want to get the oil, they want አሁን ለምሳሌ ሶማሌላንድ ውስጥ ምንድነው አብደበ ያደረጉት? $442 ሚሊዮን ነው ኢንቨስትመንት ያደረጉት በርበራ ላይ እና እስማኤል መርጌሌ ከዚህ ከሶማሌ ወንድሞችና እህቶቹ ጋር ቁጭ ብሎ አብይን ጠርቶ ለኛ ምንድነው የሚበጀው? የኛም ይጠቅማል፣ የሶማሊላንድ በርበራ ደግሞ ተጠቀሙ ከማለት ፋንታ ምን ያደርጋል? ዘይላ የኢሳ ነች እና ጦርነት ይከፍታል። አሁን እኮ ጦርነት በጦርነት ለማድረግ እና ይሄ ነው ትልቁ ዲክታተሮች ናቸው እህቴ። አሁን ለምሳሌ ተመልከት በኤርትራ ውስጥ ኤርትራ ምንድነው የግመል መጠጫ ነው እዛ የሚሆነው። ለምንድን ነው ኤርትራና ኢሳያስና አብይ ቁጭ ብለው ተዋይ የነሱ ኢጎ ጎና አስቀምጠው ኢቨን ኖቤል ፕራይስ አግኝተዋል፣ የውሸት ኖቤል ፕራይስ። ለምንድን ነው ህዝቡን ከማስጨረስ እዛ አንጠቀምም? ድሮም እኮ እንጠቀም ነበረ። ከ1993 በፊት ነፃ ወጣች ኤርትራ ከማለት በፊት። አሁን ተመልከች፣ በዚህ ነው መጨረሻ። ቅርብ ጊዜ አንድ መጽሐፍ አነብ ነበር በፈረንሳይኛ። ምንድነው የሚለው? who is who ነው የሚባለው። who is who ማለት ሊደርሺፖቹን ያጠናል። እና ምንድነው ያሉት እዛ ላይ አራቱ ዛሬ ኢሳያስን አድቫይዘር የሆኑት
ከአካላ ግዛይ ሐማሴን ምናምን የመጡት አራቱም የተወለዱት ትግራይ ውስጥ ነው። I will send you the document። አራቱም የተወለዱት እዛ ነው። ኢሳያስ አባቱና እናቱ አድዋን የተወለዱት። ምንም ልዩነት የለንም እኮ። ዛሬ ደግሞ አንዱ እዛ ላይ ተመረኩ የሚለው ምን ይላል? ኢጂፕትና ኤርትራና እነዛ መጥተው ዛሬ አገር ሊያፈርሱ ነው። ይሄ አገርህ ነው። ኤርትራ እኮ ኢትዮጵያ ናት። ትክክለኛ መንግስት ቢኖር አንድ ነን። we are the same you know። እና እህቴ ወደ ስሜት እንዳልገባና ኢትዮጵያ ነጻ ትወጣለች። በጣም ኢምፖርታንት ነገር ነው ያነሳው። ለምን መሰለ አሁን እኛ የሆነ ጊዜ ላይ የኛ እውነት ተሸፍኖ በትላልቅ የዓለም ሴረኛ ፖለቲከኞች የጣሉብንን ቆሻሻ ውስጥ ነው እየዳከርን ያለነው። አሁን ቆሻሻውን ገፎ ያንን ወደ አጽድቶ ትክክለኛ ማንነታችን ያየንለታ የትንሳያችን መጀመሪያ ይሆናል። እሱን ነው እያደረክ ያለው እና በዛም ሄድን በዚህም ሄድን እኛውንን ሩቅ እኮ አይደለም። ታሪክ እኮ የተጻፈ ነው። በቅርብ እኮ በጣም ሩቅ አይደለም። ቀኝ ገዢዎች መጥተው ለራሳቸው እንዲመቻቸው ቆራረጡ። ኢትዮጵያ ደግሞ ጠንክራ ስለቆመች የእነሱን እንደ አንድ ኢምፓየር ነው የምትታየው። ያንን ኢምፓየር ደግሞ ማፍረስ ነበረባቸው። አለዛ ኢትዮጵያ ወደ አፍሪካ የመንሰራፋት ራሱ የአፍሪካ ውስጥ የነበሩ ችግሮችን መፍታት ሌላ ሀገር ድረስ እየሄደች እኮ ሰላም የምታስከብር ሀገር ነች። ስለዚህ ጠንካራ ሀገርን መምታት ያስፈልግ ነበረ ለመቆራረጥ። ከውስጥም እኮ ቅርታ ግሌን ከውስጥም ሰዎችን ገንዘብ ምን እየሰጡ የሚያስቸግረን እኮ ያኔ በወያኔ ጊዜ ምን ይባል ነበር እናውቃለን እኮ አማራና ቤተክርስቲያኑ ነበር የሚለው ትልቁ የኢትዮጵያን ፒለርን ለማጥፋት። ያው በእኛ በሙስሊሞች ብታየቴ the only country even በቁርአን ላይ ተጽፏል ዌልከም ሬፊጂዎቹን እያደረገችው ኢትዮጵያ ነች። አሁን ለምሳሌ አንዳንድ እኔ መስጂድ አንዳንድ ጊዜ ሲሄድና ሌክቸር ሲያደርጉ ኢትዮጵያ ይላሉ እንዴት እንደተቀበለች። ኢትዮጵያ እኮ ሁልጊዜ አሁን ለምሳሌ ቅድም እንዳልኩሽ የሶማሊላንዶቹ ሲያዩ እንደ ሁለተኛ ሀገራችን ነው የሚሉት። እዛ ነው እኮ የተማርነው። እዛ ምንም እኮ አንዱ ምን አለ መሰለሽ እህቴ፣ እዛ ለስራ ጉዳይ ሄጄ ነበር ከ5 ዓመት በፊት። ለምንድን ነው እስማኤል አንተ አማርኛ ታውቃለህ አይደለም? ለምን አማርኛ እዚህ አታስተምርም? እዚህ ደግሞ አማርኛ ለመማር አይፈልጉም። አማርኛ ኦፕሬሲቭ ላንጉዌጅ ነው እያሉ እዚህ ደግሞ ምን ይለዋል? ኢዝ ኮሚኒኬሽን ላንጉዌጅ ነው። ለምሳሌ አማርኛ በግዕዙም ካየሽ እኔ ለምን ያኔ ዩኒቨርሲቲ ስከራከራቸው የኛ እኮ ወረቀት ተጽፏል አለን እኮ የራሳችን ፍልስ ይገርማቸዋል እኮ ነጮቹ እና ሌሎች ኢቨን ዌስት አፍሪካኖቹ አይረዱም። ከኔ ጋር ይከራከራል። ኖ አይ ቶልድ ሂም ሂር ዘ ሂስትሪ። እና በሁለት ብቻ እህቴ፣ አንደኛ ነገር ኢትዮጵያ እንዴት ነው ጣሊያንን ደፊት ያደረገችው? ኢትዮጵያ የራሷን የቻለች በፊውዳል ደረጃ ሄዳ በህግጋት ኢቨን ሂስቶሪካሊ ካየች ከአግሪካልቸር ወጥቶ እንደዛ ወጥቶ ወደዛ ኢንዱስትሪያል እንዲሄድ በዛ እኮ መንገድ የምትሄድ አገር ነበረች እንጂ ይሄ በእድሜያችን የነበረው አንጎሉ የደነዘዘ ከራሽያ እናሸንፋለን ኮሚኒስት ነኝ ብሎ አልባኒያ ነኝ መጣ። ከዛ እንመለስ የትኛው ነው እህቴ? ሶማሌ ሪጅን ጋር ከሄድሽ የትኛው ኢንዱስትሪ ነው ያለው? እዛ በላቤ ላበደር ይልሻል። ቅርታ ወደዛ መሄድ አልፈልግም። እና ራሱን የቻለ ጣጣ ነው እህቴ። ልክ ነው። ስለዚህ አሁን እንዳልከው ኢትዮጵያ ራሷን አታውቅም ብላል። ኢትዮጵያ ራሷን ስላላወቀች እናውቃለን የሚሉ ሰዎች በየጊዜው እየመጡ የሚሰጡትን ነገር ይዘን ነው እንግዲህ መከራችንን የምንበላው። ኑሯችን አልተሻሻለም። ሀገራችን ከስር በጦርነት እየታመሰች ነው። ኢትዮጵያዊ በጣም ተዋርዷል በዓለም ላይ። የትም እየተሰደደ የመን አይቀረው ምን አይቀረው ጅቡቲ አይቀረው በየጎዳና ላይ ሲንከራተት ነው የሚለው። ይሄን ማንነት እንዴት እንመልስ ሲባል አሁን ስለዚህ ታወራላችሁ። እኛ እኮ ውለን መግባትና በልተን ማደር አልቻልንም ይላል ኢትዮጵያዊ። ችግሩ ብዙ ቢሆንም እያንዳንዱ ሰው በብዙ ችግር ቢሆንም መፍትሄው ግን አንድ ነው ሊሆን የሚችለው መቼ በአንድነት መጥቶ ያንን ጠንካራ ሊደርሽፕ ማምጣት ማለት ነው። ምናልባት አሁን እያደረግን ያለ ነው የሊደርሽፕ ትክክለኛ ኢትዮጵያን የሚወክል ጎጠኛ ያልሆነ ስራ በዘር የማያስገባ ስልጣን እየመረጠ ዘርና ሃይማኖት እየለየ ስልጣን ላይ የማያመጣ እየመረጠ ደግሞ ክልሎችን ከሱ ጋር ይወዳደራሉ የሚሉትን የማይመታ የማይጨፈጭፍ ትክክለኛ ኢትዮጵያዊ የኢትዮጵያን ትልቅነት የሚፈልግ አስተዳደር ለማምጣት ነው እንግዲህ መታገል ያለን። እና ትግሉን እንዴት አየኸው? በተለይ የፋኖ አንድነት አለ እንግዲህ ፖለቲካ
ፓርቲዎችም አሉ። ህዝባዊ አመፅም ሰልፍም ተጠርቷል። ኢህአፓ አደባባይ ላይ ሰልፍ ጠርተናል ብለዋል። እነዚህ እንቅስቃሴዎች አሉ እና እንዴት ታያለ? እዛ ያደርሰናል ወይ መንገዳችን? ይደርሳል። እህቴ ተስፋ መቁረጥ የለብንም። አሁን በቅርብ ጊዜ ቅድም እንዳልኩሽ በዓለም ኒውስ ፔፐር እንደዚህ ራሳቸው የማይፈልጉት ፋኖን እንደ ትልቅ ሀገር ነው። አሁን ለምሳሌ አሁን አፍሪካ ሪፖርት ካየሽ ምንድነው ሌሞንድ ካየሽ በፈረንሳይኛ በጣም ነው በቃ የሚያከብሯቸው። ግን ትልቁ ችግር መሰለሽ ይኸው አገር ቤት ተሰብስበው ዩኒፋይ ፈጥረው እዚህ ውጭ ደግሞ ያለ ምሳሌ እስክንድር ሌተር ጻፈ ብሎ በጠቅላላ ዩቱቡ በጠቅላላ ያ ነው የሚያወራው። ይሄኛው አያወራም። ድሮ we were criticizing them ለምንድን ነው እነዚህ ፋኖች አንድ ላይ የማይመጡበት ብለን ሁሉም ደረቱ እየነፋ ይጮሃል። አሁን ግን ካደረጉ በኋላ ደግሞ instead of saying በዚህ ላይ አንድ ላይ ሆነን አሁንም መስራት እና እህቴም መሰረት የውጭ ያለው ጥሩ ብዙ መስራት ይቻላል። ግን ፋይናል ዲተርሚኒስት የሆነ ፋክተር አገር ቤት ነው እና ፋኖ አሁን ለምሳሌ ከዛ ወጥቶ ከኦላ ጋራ እንዴት ግንኙነት ቢፈጥር፣ ከትግራይ ደህና የሆኑ ሰዎች ጋር ቢፈጥር፣ ከሶማሌ ሪጅን ጋር ቢፈጥር፣ ከጋምቤላ ጋር at the end of the day እህቴ let's put in the context of the historical Ethiopian power sharing እንመልከት። ያኔ ኃይለስላሴን ራሴ አሁን ዛሬ ማምነው በዚህ ዕድሜ ኃይለስላሴን እንደዚህ ከማድረጋችን ከርስ የሆነብን እሱ አንዱ ነው። እሱን እዛ ፈንቅለን ገለን እንደዛ በተለይ በወታደሮቹ ያደረጉት ባያደርጉና እንደ ለምሳሌ እንደ ኢንግላንድ አይነት ነገር ቢያስቀምጡት እና ሪፎርም ቢደረግ ትልቅ ቦታ በደረሰን። ለምሳሌ ዛሬ ጅቡቲ ውስጥ ብትሄጂ ኃይለስላሴ የሚከበረው ኢትዮጵያ ውስጥ አይከበርም። ምን ይላሉ? he is the father of education ነው የሚሉት። በጠቅላላ አሊያንስ ፍራንሴስ ፈረንሳይኞቹን አምጥቶ እዛ ኖትርዳም እኔ ለምሳሌ የተማርኩበት ድሬዳዋ ውስጥ እሱ ነው የፈጠረው። እና ምን መሰለሽ እሱም ጣል ነው አልተዘጋጅንበት፣ ሌላ ገባን። ከዛ በኋላ ደግሞ ምን አለ the question of nationality እና ኔሽን የብሔሮች ጥያቄ ነው። ኢትዮጵያን ሁለቱ ናቸው፣ የመሬት ጥያቄና የብሔሮች ጥያቄ ብለን ወደ ደርግ ጋር ሄድን። ከደርግ ጋር ጦርነት መጣ። ኢሃፓና ሜሶን ማርክሲስት ነው። ከሁለቱ ስኩል ኦፍ ቶት እኮ አንድ ናቸው እኮ ስታያቸው። እናሸንፋለን እየተባባሉ ሁለቱም ራሳቸው ጦርነት ሲከፍቱ መንጌ ከመካከል መጥቶ ወሰደ። በዘር ልዩነት መጨረሻ ላይ ኢፒአርዲኤፍ መጣና አገሪቱን አየና በምንድን ነው እነዚህ ሰዎች ማስተዳደር የምንችለው ብሎ ፌዴራል ጄንወን ጥሩ ነው፣ ግን በኤትኒሲቲ ላይ የተመስረተ እና what I'm trying to say አሁን ውጭ የምናየውና አሁንም ሳይክል ብሬክ ማድረግ ያቃተን እኮ ይሄ አንደኛ ነገር በኤትኒሲቲ፣ ሁለተኛ በሪሊጅን፣ ሶስተኛ በሪጅን። እነሱ ሶስቱ ደግሞ መጨረሻ ላይ ቅድም እንዳልኩሽ ሁሉም የሚሮጠው ለ4 ኪሎ ነው። ደግሞ ጎን ያስቀምጣሉ። ፒቲ ቡርዣ ይሄ ከሰጠሽው ምንድነው ስልጣን ከሰጠሽው እናቱንም ይሸጣል። ቅርት አድርግልኝና የዚህ ቃላታች እና ምን መሰለኝ ወደዛ ኢቭን ከመድረሳችን በፊት አንደኛ እንዴት ነው ኢትዮጵያኖቹን ብንጠላም ብንወድም we are all Ethiopian። ይሄ እስማኤልን ዛሬ በሶማሌነቱ በምንድነው በሶማሌ ውሸት ነው። ምንም የሚሰጠኝ እኔ ራሴ ነው የምሰራው። እህቴ አንቺም ራሴ እንደዛ ነው። እና ግን እንዴት አብረን እንኖራለን? አገር ይሄ መንግስት የሚባል ማክስ ቬበር ምን ይላል? ቁቡልነት when we legitimacy ቁቡልነት ለመስጠት የምንፈልገው ለራሳችን እንደ አብይ ሳይሆን ትክክለኛ የሚያስተዳድር ነው፣ ሩል ኦፍ ሎ የሚያመጣ ነው። እና ይሄ ከዘለል የሆነ ቢዮንድ ኤትኒሲቲ፣ ቢዮንድ ሪሊጅን፣ ቢዮንድ ሪጅን የሚያመጣ አይነት ትልቅ ሪዮት ዓለም አሁን ውጪ መነጋገር አለብን። እንዴት ነው አብሮ መኖር የምንችለው? ደግሞ at the end of the day ሁሉ ምን ያለመሰለኝ እኔ ብሔሬ በዚህ ነው የምገነጠለው። ይሄ እኮ ከነጭ እኮ የወረስ ነው። የራሳችን እኮ ትራዲሽናል አለን። ለምሳሌ አሁን በዚህ ነው የምጨርስልህ እህቴ። ሶማሊላንድ ውሰድ። ሶማሊላንድ the last 35 years አንድ አልሸባብ አልገባም። ሁልጊዜ ጥሩ የሆነ ለምን ይሆናል ብለሽ ታምን? ሁለት አላቸው፣ ፓርላማ አላቸው። አንዱ the one they British inherit ኔሽን ስቴት ሲሰጣቸው የነበረው፣ ሌላው ደግሞ አገር በቀል የሆነ ብሔር በሶማሌ ትራዲሽን በዛ ነው የሚሄደው። እና እሱ ነው is a mechanism to ኮንፍሊክት ማኔጅመንት ያመጣል። እነዚህ በብሪቲሽ የሚጣሉት ፓርላማ ውስጥ ሲመጡ ይሄ ነው ሜካኒዝም ሆኖ ኮንፍሊክቱን ሁሉን ጥሩ የሚሰራው እሱ ነው። እና
አልሸባብ ሲገቡ ምን ይላቸዋል? ኦኬ ሙስሊም ነን፣ እንዴት ሌላው ሙስሊም ትገላላችሁ? ቁርአን እኮ እንደዛ አይልም ነው። አንድ ቀን እንኳን አላደረጉ እና what I'm trying to say አገር በቀል የሆነ ኢትዮጵያዊ አለን። ያንንን ይኸው ጥሩ የሆነው የምንጠቀምበት መጥፎ የሆነው ደግሞ ጎን እናስቀምጣለን። ግን ከዚህ ከውጭ ኢንሄሪት የተደረገ ተሸክሞ ያመጡትን ለእኛ ከሪያሊቲ ጋር አይሄድም። ግን one thing I can see you I can see the light under the tunnel እህቴ ለውጥ ይመጣል። አሁን ይኸው አፍሪካ ኮንፊደንሻል ዛሬ ያወጣው ምንድን ነው የሚለው? አብይ he's in big trouble ነው የሚለው እና አሁን ምን ጀመረ? ዲቫይድ ኤንድ ሩል ነው ዛሬ። አሁን አፍሪካ you can look at it after we close እና ኦፖዚሽኖች እየመጡ ነው፣ አንድ ላይ እየመጡ ነው። they trying to iron out their differences እና ውጭ ያለን ደግሞ እህት የመሰለሽ ያው አንደኛ ነገር መነጋገር፣ ሁለተኛ ነገር ደግሞ ሁሉም ያው እኔ አሁን ከአንቺ ጋር ዳያሎግ ብከፍት I don't have to say ሶማሌ ወክላለሁ አይደል? ኖ ውሸት ነው። እና እስቲ what I can deliver እኔና አንቺን በአንድ አገር ሁላችን አብሮ እንዴት የምንኖር ህዝብ ደግሞ ሁልጊዜ የሚፈልገው ቀደም እንዳልኩሽ ጥሩ መንገድ፣ ጥሩ ውሃ፣ ጥሩ ትምህርት ቤት በሰላም መኖር ነው። እነዛን ኢንስቲትዩሽን ፈጥረን ሩል ኦፍ ሎ ፈጥረን ያንን ነው ወደፊት እንዴት እናካሄዳለን ብለን ፍኖተ ካርታ ያስፈልጋል። ካለዛ we will inherit እንደገና ያኔ መንጌ መጣ፣ አሁን ደግሞ መጣ፣ 7ኛ ክፍል ተማሪ መጣልን፣ እንደዛው እየቀጠለ ይሄዳል እህቴ። እና ይኸው ሶማሌ ሪጅን ያለፈው ጊዜ እንደነገርኩሽ ምን ይላሉ መሰለሽ? ሽማግሌ ሁሉ ገብተዋል። አብይ ሲጨብጥህ ጣቶችህን መቁጠር አለብህ። if they are five still እና እስከዛ ድረስ ነው የማያምኑት ዛሬ። ግን ትልቁ ይሄ የተማረው ኤሊቱ እሱ ነው። እኛንን we disservice ህዝባችን። አሁን ልክ እንኳን አነሳው መጨረሻ ላይ ማጠቃለያም ይሆናል። አሁን የፋኖ አንድነት የሚባል ኃይል መጥቷል። ያ ኃይል እንግዲህ ከሌሎች እንደዚህ አይነት ራሱ ከሚመስሉት ነፍጥ ከያዙ ኃይሎች ጋራ ቁጭ ብሎ የጋራ መግባባትና የጋራ ነገሮች ላይ መድረስ አለበት የሚል ነገር አለ። እንግዲህ እሱ የምናየው ነው ወደፊት። ወደ ውጭ ስንመጣ እንግዲህ ወደ አንድነት ሁሉም ሰው ሲል ነበረ፣ ሁላችንም ብለናል። እነሱ ከመጡ በኋላ ውጭውስ ያለው አንድነት ምን ይመስላል? አሁንም በፋኖ አንድነት ላይ መግለጫ ሲሰጡ ማለት ናቸው ድርጅቶች የሚሰጡት ወከን ጥሩ ነው፣ እንደግፋለን። እኛስ የሚለው ነገር ምናልባት ጠንከር ያለ በውጭ የሚኖር ጠንከር ያለ ኃይል በአንድነት የመጣ ተያያዥነት ኢትዮጵያ ላይ በዲፕሎማሲውም በፕሮፓጋንዳውም በሎጂስቲኩም እዛ ስደት ላይ ያለው የሚፈናቀለው ለሚለው ለዛ ሁሉ የሚደርስ ጠንከር ያለ ኃይል መመስረት እንችላለን። ምንም የማንችለው ነገር አይደለም። እንችላለን፣ አናረገውም፣ እያደረግነው አይደለም። ይሄን እንዴት ታየዋለህ? እንዴትስ መሄድ አለበት? አንደኛ ነገር ቅድም እንዳልኩሽ ያው ሁላችንም ትንሽ የራሳችን ንጉስ ኪሻችን ውስጥ ይዞረን ኃይለ ሥላሴ ለመሆን ነው የምንፈልገው። እሷ ደግሞ ኢጎ አይሰራም ወንድሜ። ሁለተኛ ደግሞ ያው ሶማሌ ሲተርት ምን ይላል? አሸናፊ ከ100 በላይ አባቶች አሉት፣ የተሸነፈው ደግሞ ምንም አባት የለውም። እንደ ኦርፈን ነው፣ በቃ አላቅህም ነው የሚባለው። እና አሁን ፋኖ ስላሸነፈ ሁሉም ወደዛ ነው። ግን ያው ትልቁ ፋኖን ማክበር አለብን። ውጭ ያለ ነው we have to respect ፋኖ ያደረጋቸው what they achieve existential ጦርነት እዛ ከፍተው ሞተው ምን ብለው ያ ሁሉ ካደረገ በኋላ እነሱን መደገፍ አለብን እህቴ። እና እነሱ የሚፈልጉትን በትክክለኛ እኔ ራሴ አሁን የፋኖ የወሎ ተጠሪ ነኝ፣ የፋኖ የጎንደር ነኝ፣ ይሄ አይሰራም። የሚሰራው መሰለሽ እነሱ አንድ ላይ ሆነው ምንድነው ለምሳሌ በዲፕሎማቲክ በኩል እንዴት እንረዳቸዋለን፣ በፍኖተ ካርታ ማውጣት እንዴት እንረዳቸዋለን፣ በሌሎቹን የውሸት የነበረው ትልቁ ደግሞ ሌላ መሰለሽ ህዝቡንና ይሄ ገዢውን መለየት አለብን። ኃይለ ሥላሴ ለታሰይ ኦሮሞም ይሁን አማራም ይሁን እዛ ላይ እኮ ማነጣጠር አለብን። አሁን መለስ ላይ ማነጣጠር አለብን። ትግሬዎቹ ግን ህዝቡ ምስኪን ምንም አላጠፋም፣ ኦሮሞም እንደዛ ነው። እና እንዴት ነው ከዛ የሚያልፍ ቢዮንድ ዳት ዳያሎግ እንዴት እንከፍታለን? እና እዚህ ያለው ተማርኩ የሚለው ቁጭ ብሎ ከሌላው የተለያየ ብሔርም በለው ብሔረሰብም በለው የፈለገ ነገር እንበል ዳያሎግ መክፈት አለበት። አሁን ለምሳሌ ቅርብ አሁን ስብሰባ ይካሄዳል፣ ትራንዚሽናል ገቨርንመንት ይባላል፣ ሌላው ይላል። ኖ ኪ ምን መሰለህ አገር ቤት ጋራ ጥሩ አይነት ግንኙነት መፍጠር አለብን።
we have to have a good relation ከነሱ ጋር እነሱ የሚፈልጉትን ኦብጀክቲቭ እና እኛ እዚህ በውጪ አንደኛ ነገር በገንዘብ ሁለተኛ በዲፕሎማሲ ሶስተኛ ነገር በኖሌጅ ኖሌጅ ትራንስፈር ለምሳሌ ኔሽን ስቴት እንዴት ይሰራል ኢንስቲትዩሽኖች እንዴት ይሰራሉ ለምሳሌ ከጦር ይሄ አሁን አብይ ከሄደ በኋላ ይሄዳልም ምን አይነት ናሽናል ዳያሎግ ይሄ እንደዚህ አሁን መጫወቻ ሳይሆን ምን አይነት ናሽናል what we learn from other countries እንዴት ነው ለምሳሌ ኮሎምቢያ የተደረገው ቱኒዚያ የተደረገው እንዴት ነው ያደረጉት ብለን እኛ አሁን ለምሳሌ በኢንስቲትዩሽኖች ውስጥ በዩኒቨርሲቲ ደረጃ ተማርን ራሳችን የምንል ሰዎች ያንንን ኖሌጅ ትራንስፈር ማድረግ አለብን ግን እህቴ at the end of the day እነዛ የሚዋጉት ሰዎች እነሱን ማክበር አለብን we have to respect them ናቃለን we like the power ሁሉ ጊዜ ያ አቢጋም ያለፈው ጊዜ እንደዛ አድርገን ያውና መጨረሻ ላይ ሁሉንም ሲያባረር ያውና እንደገና ጦርነት ጀመሩበት እና what I'm saying ብዙ ነገር መሰራት ይቻላል ግን ነገሮቹን እንደየሁኔታው አይተን ከተጨባጭ ሁኔታ ከኦብጀክቲቭ ሪያሊቲ ተነስተን we have to formulate some kind of how we can advance ይሄንን ትግል ወደፊቱ ፕሮሞት ወደፊት እንዴት እናካሄዳለን ብለን በዛ ነው እህቴ የምጨርሰው እጅግ በጣም ነው ማመሰግነው ስላገኘው ደስ ብሎ የነበረ የሰጠኝ ፕሮግራም እውቀትም እጅግ በጣም ጠቃሚ ነው ዶክተር ኢስማኤል ጎርሴ እጅግ በጣም አመሰግናለሁ በጣም አመሰግንሻለሁ እኔም በጣም አመሰግናለሁ Thank you, sister. We will keep in touch. Thank you. We will. አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው የምናለሽ መቴ ፕሮግራማችን ነበር። እንግዲህ ዶክተር ኢስማኤል ጎርሴ እንደተከታተላችሁት ፍጹም ኦነስት በሆነ በፊት ለፊት ያሉትን ችግሮች ያጋለጠበት ምክሩን ሐሳቡንም የሰጠበት ነው። ዳግም እንደምንገናኝ ተስፋ እያደረኩ ያስተናግድኳችሁ መታሰቢያ ቀጸላ ነበርኩ። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።